አልፈልግም ማለት ነው። እኔን አትፈልጊኝም አይደል? አዎ በቃ ለምን እንትን እላለሁ? ለምን አዲስ አበባ ሄዳለሁ? ስሄድ ቤት ሳገኝ ነው የምሄደው። ቤት ስታገኝ ቤት ሳገኝ ነው። ምን ሆነሻል? ና ብሩኬ እንግዲህ በስተመጨረሻ ሀይሚን እንግዲህ ወደ አዲስ አበባ ይዟት ተመልሷል። አሁን ነገሩ ተረጋጋ ማለት ነው። ሾፌሩ እንግዲህ ፍፄ ነው። ዛሬ እኔ አዲስ ነገር እንደምናይ ባለሙሉ ተስፋም ነበርኩኝ። እንዳልኩትም ነግሬያችኋለሁ። ይኸው ብሩኬ እንግዲህ ከቡታጅራ ይዟት ወደ አዲስ አበባ ሄዷል። በነገራችን ላይ መጀመሪያ ካሜራውን ሳይደቅኑ በፊት እቃቸውን ምናምን ሰትረው አስገብተው ነው ከኋላ። ይሄን ልንገራችሁ ብዬ ነው እንጂ ሀይሚ በለበሰችው ልብስ ልቃ ሳቲስ ምናምን በፍጹም የሚሆን ነገር የለም። ግን መጀመሪያ አስተካክለው ምናምን ነው እንደዚህ አይነት ነገር የጀመሩት እና ይመቻቸው። ለማንኛውም እኛ የምንፈልገው ሀይሚና ብሩኬ አንድ እንዲሆኑልን ስለሆነ ዛሬ እየሳኩ ነው የማወራው። በቃ ነገ ደስ የሚል አብረው ሆኖ ምናምን ስለሚመጡ ያው ዛሬ እንግዲህ ይዟት መሄዱ እኔ ደስ ብሎኛል። እንኳንም ሄዱ። እዚያ ሲሄዱ ሁሉም ሰላም አለ ብዬ አስባለሁ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የሁለገብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አለሁላችሁ። ደህና ነኝ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ይብዛ። ለዚህ ቤት አዲስ ከሆናችሁ ቤተሰብ ሆኑ፣ ነባሮች እንኳን ደህና መጣችሁ እያልኩኝ እንግዲህ ዛሬ ብሩኬ ሀይሚን አንጠልጥሎ ይዟት ሂዷል። ሀይሚ ደግሞ አፈልጊም ወይ ሲላት አልፈልግህም አለች። አይ ይሄ ነገር እውነት ይመስላችኋል ውዶች? እስቲ ዘወር እያላችሁ መለስ እያላችሁ የሀይሚና የብሩኬን ቪዲዮዋቸው አልፈልግም፣ ካንተ ጋር መሆን አልፈልግም፣ እሱም ካንቺ ጋር መሆን አልፈልግም ብዙ ቪዲዮዎችን ሰርተዋል። እና ሀይሚ ይሄንን ስትል እንዳይደንቃችሁ ልላችሁ ፈልጌ ነው። ምክንያቱም ሀይሚ ይሄን ስላለች እውነት መስሏችሁ እንዳይሆን ማለት ነው። እና አሰራራቸው ገርሞኛል እና ይዘዋት አካሄዳቸው ገርሞኛል። ቤት ተፈልጎልኝ ነው የሚሄደው አለች። ቤት ካልተፈለገልኝ አልሄድም አዲስ አበባ እና ሀሰን ቤት እያስፈለገልኝ ነው አላለችም። ሀሰን ጉድ ሆንክ እኮ ጉድ ሆንክ። ፍፄ ሹፌር ብሩኬ ሀይሚን ያዥ በመሀል ላይ አፈናት እኮ ስትጮህበት አፈናት ማለት ነው። እና ለማንኛውም እውነት ለመናገር ወደ አዲስ አበባ ሲሄዱ በጣም ብዙ ነገር አለ፣ ሰላም አለ፣ በአጠቃላይ ደስ የሚል ሰላም አለ። በቃ መሄዳቸው እኔ በጣም ወድጀዋለሁ። ዛሬ እንኳንም መሄዳችሁ ብሩኬ መሄዳችሁ ጥሩ ነው። እሷም ግን አንድ ነገር ስል እዩ አስታርቃ በነበር እዛው ደስ ይል ነበር። ለእሷም ሰላም ነበረ። ነገር ግን እሷ ጋር ድጋሜ መገናኘት አልፈለጉም። አለቅ ይሄ ነው። እና እንግዲህ ተመልካቾችም ተረዳዱ ብዬ አስባለሁ። ድጋሜ እሷን ማግኘትም ማየትም አይፈልጉም። በቃ እንዴት ተረዳዋቸው ማለት ነው። ስለዚህ ለዛ ነው እንግዲህ እዩንም ደግሞ ብዙ ሰዎች ኮሜንት ላይ ሀይሚና ብሩኬን አስታርቂልን፣ ሀይሚና ብሩኬን አስታርቂልን ከዛ በኋላ ነው የበለጠ ሞር የምንወድሽ የሚሉ ኮሜንታተሮች ነበሩ። ነገር ግን ውዶችዬ እንግዲህ በእሷ በኩል መታረቅ አልፈለጉም። ትንሽ መስራት ይፈልጋሉ ይመስለኛል ብሩኬና ሀይሚ። አሁን በዚህ ትንሽ መስራት እንደሚፈልጉ ነው የተረዳሁትና እንግዲህ መጨረሻውን አብረን ማየት ነው ብዬ ነው የማስበው ለመናገር። ያ ካልሆነ እንግዲህ ሀይሚ ትንሽ ልታጨልለው ይመስለኛል በቃ እንዴት ተረድዋት ከሆነ ሀይሚ ልታጨልለው ነው ብሩኬን ትንሽ በተራዋ ማለት ነው። ያው አጨልለው አንዴ መሆናቸው ስለማይቀር ችግር የለውም ብዬ አስባለሁ። ብታጨልለውም መጨረሻ ላይ አንዴ ላይ ነው የሚሆኑት ብዬ ነው የማስበውና እንግዲህ ፍፄም ወደ አዲስ አበባ ተመልሰዋል። በጣም ነው ደስ የሚለው። እንኳንም ፍፄ ትናንትና ተናግረህ ነበረ እኔ ሀይሚንና ብሩኬን አንድ ካላረኩ ሰው አይደለሁም ብለህ ነበረ። እንዲያልከውም እንግዲህ አድርገዋል ማለት አድርገዋል፣ ፈጽመዋል እና በጣም ደስ ይላል። የእውነት የሀሳብ ሰው ነህ ባይኔ። በቃ ይህን ያደረግክ ነህ፣ ጀግና ነህ፣ ይመች። ሀሰንማ ትናንትና በቃ እንጠፋለን እያላት ነበረ። ይዤ ጠፋለሁ ስትል ተበላ ሀሰን። እውነት እውነት ተበላ። ይዤ ጠፋለሁ እያልክ አንተ ጉድ ሆንክ፣ በቃ ጉድ ሆንክ። ለማንኛውም ይመቻችሁ፣ እውነት ይመቻችሁ። ኧረ በእናታችሁ ሀይሚና ብሩኬ ማርያምን በቃ ህይወታችሁን ኑሩ ማለቴ በቃ ሁሌ በፍቅር በደስታ በቃ ህይወታችሁን ደስ የሚል የፍቅር ጊዜያችሁን
አጣጥሙ ማርያምን። ልጅነት ተመልሶ አይመጣም። የምሬ ነው። ልጅነት ተመልሶ አይመጣም። የልጅነት ፍቅራችሁን በደንብ አጣጥሙ፣ አትጨቃጨቁ። እውነት ስመክራችሁ ጭቅጭቅ ምንም አይሰራላችሁ። እኛ አትበሉ። የልጅነታችሁን ፍቅራችሁን አሁን ላይ በቃ ማጣጣም፣ ደስ ደስ የሚሉ ነገሮችን ማድረግ፣ ደስ ደስ የሚሉ ቦታዎች መሄድ ምናምን በቃ እንደዛ ነው ማድረግ ያለባችሁ እንጂ በቃ አትጨቃጨቁ። አልፈልግህም፣ አልፈልግሽም፣ በቃኝ፣ የራሴ ህይወት ነው የምኖረው፣ ያንተን ህይወት ነው የምኖረው ምናምን ምናምን ባትባባሉ በጣም ደስ ይላል ብዬ አስባለሁ። እንግዲህ ብሩኬ ግን ያው ትንሽ ማፈንህ ጥሩ አልነበረም። ያው ስታፈናትም በደንብ አላፈናትም እኮ ይሳሳላታል። ጋይስ እጁን እንደዚህ ክፍት አድርጎ እኮ ነው አፏን እፍን ያደረገው። እጅን ይሄ የጣቶቹ መሀል አይታችሁ ከሆነ ክፍተት አላቸው ማለት ነው። እንደዚህ ክፍተት አድርጎ ነው እንትን ያፏን ያዝ ያረጋት እንጂ አላፈናትም። እንግዲህ ያው ብዙዎቻችሁ ወደ ሌላ ነገር እንዳትወስዱት ብዬ ነው። እነሱ ዙሮም ተዟዙሮም አንዴ ናቸው ልላችሁ ፈልጋለሁ። በዚህ አጋጣሚ ምንም ይሁን ምንም ሊለያቸው የሚችል ሰው የለም። አለቀ። አሁን ላይ ግን ትንሽ መስራት ስለሚፈልጉ ነው እና ተረዷቸዋላችሁ ብዬ ተስፋ አደርጋለሁ። እናም ተረዷቸው። እንግዲህ ያው መስራት ይፈልጋሉ ባጭሩ። አሁን ደግሞ የሀይሚ ተራ ነው። በአጠቃላይ እንግዲህ የሀይሚ ተራ ነው። የሀይሚማ ትንሽ ታስፎክተዋለች፣ እውነት ታስፎክተዋለች። ትንሽ የምር ካስፎክተዋለች ማለት ነው። የምር ታስፎክተዋለች። ገና ይስሩ መስራት ችግር የለውም። ግን እኛ የምንፈልገው አንድ እንደሆኑልን ነው የምንፈልገው። እንደዛ ነው በቃ። እነሱ አንድ የሆኑ እንጂ እኛ ከሌላ ጋር መጡ ምናሉ ኖት ፕሮብለም። ግን ምን አለ መሰላችሁ፣ ግን ብቻ አንድ ላይ የሆኑ እና ለማንኛውም ውዶችዬ ሀሳብ አይግባችሁ፣ አታስቡ ልላችሁ ፈልጋለሁ። በዚህ አጋጣሚ መጨረሻውን እንግዲህ አብረን ማየት ነው። ያው የሀይሚና የብሩኬ ስለመለያየት እንዲያታስቡ። ሀይሚ ዛሬ አልፈልግም ብትሉ እውነት እንዳይመስላችሁና ሌላ ውስጥ እንዳትገቡ። መቼም ቢሆን አይለያዩም፣ እነሱ አንዴ ናቸው ልላችሁ ነው የምፈልገው። እኔ ሲጀመር ጀምሬ ሁሌም ነው የምነግራችሁ። ዛሬ አዲስ አበባ ሂደዋል። ነገ በምን አይነት ቪዲዮ እንደሚመጡ ታያላችሁ። ከዛም በኋላ ኧረ ይቺ ልጅ ልክ ናት ምናምን ትሉኛላችሁ ማለት ነው። እና ብዙ ልጆች ትንሽ ዩቱበሮች ቢሆኑ በጣም የገባቸው ናቸው እና ስለ ሀይሚና ብሩኬ የሚሰሩትን ነገር በጣም ጠንቅቀው የሚያውቁ ዩቱበሮች አሉ። በዚህ አጋጣሚ ልንገራችሁ ብዬ ነው እና እንዳትሳሳቱ። የእውነት መስሏችሁ ሰውን እንዳትረግጡ። ብሩኬንም ሆነ ሀይሚንም ሆነ አትሳደቡ። የምሬ ነው የምላችሁ። ነገ ወይም ላይቭ ወይም ደግሞ ነገ እንዲሁም ላይቭ ላይ አብረው ወይ ሊመጡ ይችላሉ ወይም ደግሞ በሀይሚ ቤት ቪዲዮ ሊሰሩ ይችላሉ። ስለዚህ የምታውቁት ነገር ስለሌለ ዝም ብሎ መጨረሻውን ማየት አሪፍ ነው በይኔ ከመናገር ብዬ ነው የማስበው። ጋይስ ምን ትላላችሁ? አይመስላችሁም? ጋይስ ይመስላል ብዬ አስባለሁ። እንደዚህ ነው የማስበው። የእናንተ የምታስቡትን ደግሞ አላውቅም እንጂ ማለት ነው። እኔ እውነቱን ነው የምናገረው። እኔም ደግሞ የምናገረው ነገር ምድር ጠባት ትክክል ነኝ። የሚለያይ ሰው ያስታውቃል። ጋይስ ሀይሚና ብሩኬ ምን መለያየት እናቴ፣ ገና ተጋብተው የአራት ልጆች እናት ልትሆን ሀይሚ፣ ብሩኬ አባት ሊሆን እየታሰበ የምን መለያየት ነው ጋይስ? እና ወደ አድማጭ ተመልካቾች ይህን ይመስላል። ከወደዳችሁ ላይክ፣ ሼር፣ ሀሳብ አስተያየታችሁን ስጡ። እናንተም እስኪ የመሰላችሁን ሀሳብ ስጡ። እኔም ደግሞ የመሰለኝን ሀሳብ ነው የሰጠው። በነገራችን ላይ እኔ እውነቴን ነው የምነግራችሁ። ምንም ነገር ሀሳብ እንዳይገባችሁ። ምንም አንድ የሚለያዩበት ነገር ምንም ነገር አይኖርም። በቃ ድራማው አለቀ፣ ተፈጸመ። በቃ እኔ ትናንትና እንዴት ተፈጸመ ድራማው ትናንትና እንደሚፈጸም ነበር የተረዳሁት። እውነትም ይኸው እንዲያልኩት ድራማው ተፈጸመ። ነገ በፍቅር በሰላም በቤታቸው ሆነው ፏ ብለው እንግዲህ እንደሚመጡ ነው የምነግራችሁ። እስከዛ እንግዲህ ሁላችሁም በሰላም ጠብቋችሁ። ሀይሚና ብሩኬ ማንኛችሁም ቢሆኑ ሰላም ነው እናንተን የምትፈልጉት። ስለዚህ ሰላም ሆናችሁ በሰላም መምጣት ነው ያለባችሁ እንጂ እናንተ ሰላም ሳትሆኑ ስትቀሩ በጣም ነው እነሱ የሚቆጡ። ይሄን ለማለት ነው የመጣሁት ውዶች። እንግዲህ መልካም ቆይታ እየሆነላችሁ አብራችሁ ስለነበራችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ
እና መልካም ቆይታ ይሆንላችሁ ውድ ቤተሰቦቼ። በጣም ነው የምወዳችሁ ማከብራችሁ። ሀሳባችሁን አስተያየታችሁ እንዲሰጡ እንግዲህ በአክብሮት በተሰናጋ ብያችኋለሁ። በሌላ ቪዲዮ እስከምንገናኝ መልካም ምሽት ይሆንላችሁ። ባይ ባይ። ወዳችኋለሁ።